ሰላም ጤና ይስጥልን ተመልካቾቻችን እንደምን አላችሁ? ከኤንቢሲ ኢትዮጵያ ቴሌቪዥን ወደ እናንተ የሚደርሰው ኤንቢሲ አጀንዳ ፕሮግራማችን ተጀምሯል። የዛሬው ኤንቢሲ አጀንዳ ፕሮግራማችን ደግሞ ትኩረቱን የሚያደርገው በትላንትናው ዕለት እንደሚታወቀው የሕዝብ ተወካዮች ምክር ቤት ባካሄደው 37ኛ መደበኛ ስብሰባ በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የቀረበውን ማሻሻያ ረቂቃዎች ማጽደቁ ይታወሳልና በዚህ ላይ ትኩረቱን ያደርጋል። የዛሬው አጀንዳ ሁለት እንግዶችን ይዤ ቀርብ ያለው የመጀመሪያው እንግዳችን በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ናቸው ኢሳ ቦሩ። ሌላኛው እንግዳይ ደግሞ አሰፋ ሻረው ናቸው። በህዝብ ተወካዮች ምክር ቤት ጽህፈት ቤት የህግ ጉዳዮች ጥናት ከፍተኛ ኤክስፐርት ናቸው። ከነሱ ጋር ቆይታ አደርጋለሁ። አመሰግናለሁ ስለሰጣችሁኝ ጊዜ። እናመሰግናለን። የህዝብ ተወካዮች ምክር ቤት ትላንት ባጸደቀው በዚህ ቀደም ብዬ በጠቀስኩት አዋጅ ላይ ነው ዛሬ ጉዳያችንን ትኩረታችንን አድርገን የምንወያየውና እንደው ከአስፈላጊነቱ እንነሳ። አዋጁ የተዘጋጀበት ዋነኛ ምክንያት ምንድነው? አስፈላጊነቱስ? ከአቶ ይሳል ጀምር። ኢትዮጵያ ይህንን አዋጅ በ2005 ነው ያወጣቸው። አዋጅ ቁጥር 780 የሚባል አዋጅ አለ። ይሄ አዋጅ እስካሁን ሲሰራበት የቆየና አሁንም ወደፊት ሊሰራበት የሚችል ነው። ይሁንና አንዳንድ ግልጽ ያልሆኑ ከወቅቱ ሁኔታ ጋር መሻሻል ያለባቸው ጥቂት አንቀጾች ስላሉት አንደኛ ግልጽነት የጎደላቸውን አንቀጾች ለማሻሻል ስለተፈለገ ነው። ሌላው ዓለም አቀፍ የፋይናንስ ግብረ ኃይል በየጊዜው በሚሰጠው ግብረ መልስ መሰረት አንዳንድ የጎደሉት ነገሮች ለማሟላት ነው። እንደምታወቀው ሽብርተኝነትን በገንዘብ መርዳትና በወንጀል የተገኘ ሀብትን ህጋዊ አስመስሎ ማቅረብ ወንጀል በጣም ኢንተርናሽናል ክራይም ነው። ከዚህ አንጻር ዋና ጉዳዮቹ ለምን አስፈለገ የሚለው አንደኛ መደበኛ ትብብር ማዕቀፍ የህግ እውቅና እንዲያገኝ ማድረጉ አስፈላጊ ስለሆነ ነው። መደበኛ ማለት መደበኛ ያልሆነ ግንኙነት አገራት እርስ በርሳቸው የሚያደርጉት ስለሆነ በአዋጅ 780 ውስጥ ይሄ ስላልተካተተ ይሄንን ማካተት አስፈላጊ ስለሆነ ነው። ይሄ ዋናው ምክንያት የሽብርተኝነት ጉዳይ ይሄ አንቲ መኒ ላውንደሪ ጉዳይ አገራትን ሊያናጋ የሚችል በጣም ከፍተኛ ወንጀል ስለሆነ በአንድ አገር ውስጥ ብቻ ተወስኖ የሚቀር ስላልሆነ ዓለም አቀፍ ወንጀል ነው የሚባለው ለዚህ ነው። ስለዚህ መደበኛ የትብብር ማዕቀፍ የህጋዊ እውቅና እንዲያገኝ ለማድረግ ነው። ሁለተኛ አስፈላጊ የሆነበት ዋና ምክንያት ተጠቃሚ ባለቤቶች በአግባቡ መለየት የሚገባቸውን እንዲለዩ በግልጽ በዚህ አዋጅ ውስጥ ለማካተት ነው። ተጠቃሚ የሆኑ ባለቤቶች ስንል እንግዲህ በአዋጅ ውስጥ ተካቷል። ይሄ ወንጀል ማንም ህጋዊ የተሰጠው በኢትዮጵያ ውስጥ ህጋዊ ሰውነት ያለው አካል ተጠቃሚ ባለቤቶችን የመለየት ግዴታ እንዲወስን የሚወስን ድንጋጌ በማስፈለጉ ነው ማለት ነው። ሌላው እንግዲህ ህገወጥ የገንዘብ ዝውውርን ለመከላከል ድንበር ተሻጋሪ ገንዘቦችን መግለጫ የመስጠት ግዴታ ይህንን ስልጣን በግልጽ ደግሞ ለጉምሩክ ኮሚሽን መስጠት አስፈላጊ ስለሆነ በዚህ ድንጋጌ ውስጥ በ780 ውስጥ ትንሽ ግልጽነት የጎደለው ነገር ስላለ ይህንን ግልጽ ለማድረግ ስለተፈለገ ነው ማለት ነው። ሌላው በአብዛኛው ትንሽ ግልጽ ያልሆኑ እና በአዋጅ 780 ግልጽ ያልሆኑ ድንጋጌዎች የምንለው አመንጪ ወንጀል ነው። አመንጪ ወንጀል ወንጀልን መሰረት አድርጎ ነው በ780 ዲፋይን ያደረገው። ስለዚህ እሱ ወንጀሉን ለመክሰስም በጣም አስቸጋሪ ስለሆነ በግልጽ መቀመጥ ስላለበት በዚህ በማሻሻያ አዋጅ ውስጥ በግልጽ እንዲቀመጥ ተደርጓል ማለት ነው። እና ይህን እንደ ምሳሌ ነው ያነሳሁት እንጂ ማሻሻያ የተደረገባቸው አንቀጾች አሉ። እሱን በዝርዝር ውስጥ ከመገባ አስፈላጊ የሆነው ዋና ምክንያት ወንጀሉ ዓለም አቀፋዊ ስለሆነ ዓለም አቀፋዊ ትብብርን በግልጽ ለማስቀመጥና ግልጽ ያልሆኑ በአዋጅ 780 ውስጥ ግልጽ ያልሆኑ ድንጋጌዎችን የበለጠ ግልጽ ለማድረግ አዋጁ ያላካተታቸው ደግሞ
እጅግ በጣም አስፈላጊ የሆኑ ወንጀሉን ለመከላከልና ለመቆጣጠር የሚረዱ ድንጋጌዎችን እዚህ ውስጥ ለማካተት ስላስፈለገ ነው ማለት ነው። አሁን ለተከበረው ምክር ቤት የቀረበው ማሻሻያ ነው። የመጀመሪያም ረቂቅ አዋጁ 780 ወደ ምክር ቤቱ በሚቀርብበት ጊዜ ሲጸድቅም ምክንያት አለው። አንደኛው በጣም ከፍተኛ ትኩረት የተሰጠው ነገር ቢኖር በዓለማችን ላይ ባለሀብት የሚሆኑ ሰዎች ገንዘብ በእጃቸው ንብረት በእጃቸው የሚገባ በርካታ ናቸው። የህግ ሰውነት የተሰጣቸው የሚሆኑ የተፈጥሮ ሰዎች። ስለዚህ ይሄ ገንዘብ በየሰዎች እጅ በሚገባበት ጊዜ ህጋዊ የሆነ ገንዘቡን ህጋዊ ካልሆነው መለየት ግድ ይላል። ህጋዊ ያልሆነው ገንዘብ የተገኘበት ሁኔታ ምንድነው ብቻ ሳይሆን ይሄ ህጋዊ ያልሆነ ገንዘብ የሚውልበትም ነገር እንዲሁ ደግሞ በትክክል ማጤን ያስፈልጋል። በዓለም አቀፍም የሆነ በሀገር አቀፍ ደረጃ ደግሞ እነዚህ ህጋዊ ባልሆነ መንገድ የተገኙ ገንዘቦች ሽብርተኛን ለመደገፍ ሊሆን ይችላል፣ ሌሎች ህገወጥ የሆኑ ስራዎችን ሁሉ ለመደገፍ ይውላሉና ዓለም አቀፍ የሆነ ችግር ነው። ሽብርተኝነት ዓለም አቀፍ የሆነ ችግር ነው። በወንጀል የተገኘ ንብረትን ደግሞ ለዚሁ ጉዳይ መጠቀም እንዲሁ ነው። ስለዚህ ይህን መከታተልና መቆጣጠር የሚያስችል ነገር መፈጠር ስላለበት በ2005 780 2005 ሲወጣ ዓለም አቀፍ የሆነ ስታንዳርዶችን የተከተለና ከዓለም አቀፍ ህጎች ጋራ መሰረታዊ የሆነ አንድነትና ግንኙነት ያላቸው ህጎች መሰረት አድርጎ ድንጋጌዎች ታሳቢ አድርጎ የወጣ ህግ ነው። አሁንም ደግሞ ይህንን ረቂቅ አዋጅ ማሻሻል ያስፈልገው እንግዲህ ዓለም እድገት ላይ ነው ያለችው። ግሎባል የሆነ እድገት አለ። እሱ ደግሞ በሀገራችንም ቢሆን እድገቱ የቴክኖሎጂ ሊሆን ይችላል፣ ሌሎች ሁሉ እድገቶች ሁሉ ብዙ ነገሮችን አብረው ይለውጣሉ። እድገት ሲኖር ቴክኖሎጂ ሲያድግ የወንጀልም ጉዳይ ረቂቅ ነው የሚያድገው። ስለዚህ አፈጻጸሙ ይሄ በወንጀል የተገኘ ንብረትን ለመከታተልና ለመቆጣጠር የሚያስፈልጉ ነገሮችም ወንጀል እየረቀቀ በሄደ መጠን ሁሉ እሱን ደግሞ ለመከታተልና ለመቆጣጠር ህጎችን ማዘመን ማሻሻል ያስፈልጋል። በዚህ ምክንያት ነው አሁን ይሄ 780ን ማሻሻል አስፈላጊ ሆኖ የቀረበበት ምክንያት ይሄ ነው። አዋጁ በሽፋን ስር የሚደረግ ምርመራን እንዲያስፈጽም የተመደበ ሰው ወይም ደግሞ አካል በግዴታ ላይ እያለ ከአቅሙ በላይ በሆነ ምክንያት ከፍቃዱ ውጪ በሆነ መንገድ ከግድያ ወንጀል በስተቀር ለሚፈጸሙ የወንጀል ድርጊቶች የወንጀል ክስ አይቀርብበትም ወይም ደግሞ ሽፋን ይሰጣል ይላልና ይህ እንዴት ይታያል? ሽፋንስ ምን ማለት ነው? ወንጀል ሰርቶ ሳለመጠየቅ ይቻላል ወይ? ይህንን ደግሞ እናንሳው። በሽፋን ስር የሚደረግ ምርመራ ልዩ ምርመራ ነው፣ መደበኛ ምርመራ አይደለም። በግልጽ ወንጀሉን ለመቆጣጠር ወይም ለመከላከል ልዩ ምርመራ የሚካሄድበት ስልት ነው። ይሄ የሚከናወነው በበላይነት በፍርድ ቤት በሚሰጠው ፍቃድ መሰረት ነው። ፍርድ ቤት በሚሰጠው ፍቃድ መሰረት ነው ሲባል ደግሞ ፍርድ ቤቶች መብቶች የሰው ልጅ መብቶችን የሚከበሩበት በህግ የሚከበሩበት ስለሆነ ህጋዊ መሰረት አለው ማለት ነው። ስለዚህ በልዩ ሁኔታ በአቃቤ ህግ በቅርብ ኃላፊው ነው አስቸኳይ ሁኔታ ሲያጋጥም በአቃቤ ህግ ኃላፊው ያለ ፍርድ ቤት ትዕዛዝ ልዩ ምርመራ ፍቃድ የሚሰጥበት ሁኔታም በኤክሰፕሽን መልክ ተቀምጧል ማለት ነው። ልዩ ምርመራ የሚባል ጉዳይ ወንጀል ሳይፈጸም በፊት አስቀድሞ ለመከላከል ወይም እየተፈጸመ ሳለ ውጤት ሳያገኝ እንዲቀር የህግ አስከባሪ አካላት ማንነታቸውን ደብቀው ማስረጃዊ መረጃ ለመሰብሰብ የሚገለገሉበት ምስጢራዊ ዘዴ ነው። ይሄ ምስጢራዊ ኦፕሬሽን ነው። እንግዲህ ተመሳስሎ የሚገባበት ሁኔታ የሚኖር ማለት ነው። ስለዚህ ሰርጎ መግባትን ጨምሮ በስሩ በርካታ ድብቅ ተግባራትን ሊያከናውኑ ይችላል። ይሄ ልዩ ምርመራ ይባላል። ወንጀልን ሰርቶ ካለመጠየቅ የሚጻረር ጉዳይ አይደለም ወይ? የሚጣላ ጉዳይ አይደለም ወይ? አሁን እኮ ይሄ ወዴት ነው የሚሄደው? ራስን ከመከላከል ህይወቱን ለማዳን የሚያደርገው ነው።
በጣም ሪስክ እኮ ነው ያ። በዚህ ሽፋን የሰው መብቶችን የሰው ሰብአዊ መብቶችን የሚጣረስ የሚጋፋ እንዳይሆን ኢቭን ግድያ መፈጸም አትችልም። ጠላት ውስጥ ገብቶ እኮ ሽብርተኛ ኃይል ውስጥ ገብቶ መረጃ ሲያሰባስብ ይህንን መረጃ ሲያሰባስብ የሚያደርገው ጥረት በራሴ ችግር እንኳን ብገባብህ ግድያ አትፈጽም እያልነው ነው። ራስ ይህንን ማድረግ የተፈለገው ሰብአዊ መብቶች ማስጠበቅ ወደ ሌላ ኢንተርፕሬት እንዳይደረግ ለማድረግ የተደረገ ጥረት ነው እንጂ በመደበኛ ህጋችን እንኳን በወንጀለኛ ህግ መሰረት ሰልፍ ዲፌንስ ማስራት ትችላለህ። ራሱን ለመከላከል ህይወቱን ለመከላከል ሰው መግደል ይችላል። ይሄ ምንድነው? ሰልፍ ዲፌንስ ይባላል። ራስን መከላከል የሚደረግ እንትን ነው። ስለዚህ ሰው ከተጠያቂነትም ነፃ የሚሆንበት በወንጀል በመደበኛ ወንጀል ህግ ስር የተቀመጡት ድንጋጌዎች ስላሉ ይሄ አንደኛ በጣም ልዩ በሆነ ዝም ብሎ የሰውን መብት ለማጋፋት በሰው ላይ ችግር ለመፍጠር የሚደረግ ምርመራ እንዳልሆነ ከዛ ነፃ ለማድረግ እንዳይሆነ በአስቸጋሪ ሁኔታ ውስጥ እያለ እንኳን መርማሪው በአስቸጋሪ ሁኔታ ውስጥ እያለ እንኳን ሰው አትንካ እያልነው ነው፣ አትግደል እያልነው ነው። ከዚህ ውጪ ግን ህይወትን ለማዳን ከአቅም በላይ ያጋጠሙ ችግሮች ካሉ ከእውቀቱ በላይ የሚባል ነገር በጣም ወሳኞች ናቸው። ይህንን ችግሮች በሚያጋጥሙበት ጊዜ ከዚህ ውጪ ክስ አይቀርብበትም እያልነው ነው። ይሄ ዋናው ዓላማው ወንጀል ለመከላከል ለመቆጣጠር ትረስት እንዲያገኝ ነው እንጂ የሰው መብት ለማጋፋት ወደ ሌላ ወንጀሎች ለመግባት በጣም ጠበብ ተደርጎ መታት አለበት። ይሄንን በልዩ ሁኔታ መታት አለበት። ይሄ በጣም በወንጀለኛ ህጋችንም የተቀመጡ ድንጋጌዎች አሉ። ስለዚህ ወደ ሌላ ጉዳይ ኢንተርፕሬት መደረግ የሌለበት በልዩ ሪስክ ውስጥ ያለ በአንደር ሰርቬላንስ ስር ሆኖ ልዩ ምርመራ የሚያካሂድ መረጃ ለማግኘት የሚያካሂድ ሰው በትክክለኛነት መረጃ እንዲያመጣ ወንጀሉን ለመከላከል የሚረዳ ድንጋጌ እንጂ የሰውን ሰብአዊ መብት ለመጋፋት የሚደረግ ድንጋጌ እንዳልሆነ በትክክል ሊሰመርበት ይገባል። ሽፋን ስሙ እንደሚገለጸው ሁሉ ማንነትን ሳያሳውቁ ማለት ነው፣ በተሸፈነ ማለት ነው። የሆነውን ነገር ሳይሆን እሱን ሸፍኖ ደብቆ ወይም ከልሎ ማለት ነው። ሽፋን ማለት እሱ ነው። ድንጋጌው በዚህ ሲያስቀምጥ የተከበሩ አቶ ኢሳ እንዳሉት የልዩ ልዩ የምርመራ ዘዴ ብሎ ነው ያስቀመጠው። ልዩ የምርመራ ዘዴ ከመደበኛ ምርመራው የተለየ የምርመራ ዘዴ ነው። ለምን በሽፋን ያስፈልጋል የሚለውን ልናነሳ እንችላለን። እንደተባለው አዋጁ በወንጀል የተገኘ ንብረትን ህጋዊ ማስመሰል ነው። ሌላው ሽብርተኝነት በገንዘብ መርዳት ነው። በጣም በረቀቀ ስልት የሚሰሩ ስራዎች ናቸው። ማንም ወደዚህ ተግባር ውስጥ ገብቶ የሚሰራ ሁሉ የትኛውም ሰው የትኛውም አካል ሊደርስበት በሚችለው ግልጽ በሆነ መልኩ ሳይሆን በጣም ጥንቃቄ ባለውና በረቀቀ ስልት ነው የሚፈጸመው። ይህንን የረቀቀ ስልት ደግሞ ለመመርመር በዚያው ልክ ደግሞ ምርመራው የረቀቀ መሆን አለበት። ለዚህ ነው እንግዲህ ይሄ ልዩ የምርመራ ዘዴ የሚያስፈልገው። ስለዚህ ነው በሁለት ነገር እንየው ለማለት የመረጥኩት። የመጀመሪያው ለምሳሌ ወንጀል ሰርቶ አለመጠየቅ የሚመጣው ከዚህ ጋር ስለሆነ ምንድነው የሚፈጸመው ወንጀል ካል በረቀቀ ጉዳይ ነውና የሚፈጸመው ወንጀሉ ያንን ወንጀል ለመመርመር መስሎ መቅረብን ይጠይቃል። ለመመርመር መርማሪው ለዚህ የተፈቀደለት ቅድም እንዳሉት አቶ ኢሳም የተፈቀደለት ስልጣን ባለው የዳኝነት አካል በፍርድ ቤት የተፈቀደለት ሰው ነው የሚሆነው። ይህን እንዲመረምር ስልጣን ተሰጥቶት ነው የሚገባው። ስለዚህ በዛ ሁኔታ ከገባ በኋላ የሚገባበት ሁኔታዎች ግን ምንድነው የሚሆኑት? ራሱን መደበቅ እና መስሎ መቅረብን ይጠይቃል። መስሎ ሲቀርብ የሚደረጉ ስራዎች አሉ። አንዳንዴ
ለምሳሌ የሽብርተኛን በገንዘብ መርዳት ጉዳይን በልዩ ሁኔታ የሚመረምር ቢሆን ያንን ድርጊት የሚሰራው ሰው ለመቅረብ መስሎ መቅረብ ሲጠበቅበት የዚያ ድርጊት ደጋፊ መስሎ ሊቀርብ ይችላል። ድርጊቱ ሽብር ነው፣ ወንጀል ነው የሚሆነው። መስሎ ሲቀርብም ያንን የድርጊት ተግባር የሚፈጽም ሆኖ ነው የሚቀርበው፣ ወንጀል ነው። ይሄ በወንጀል እንዳይጠየቅ ያደርገዋል። የወንጀል ድርጊት ከሚፈጽሙት ጋራ እንደተባበረ እንዳይቆጠር ማለት ነው። ድርጊቱ ወንጀል ነው፣ ከወንጀለኞች ጋር መተባበርም ወንጀል ነው። እሱ ግን ሲተባበር ትሩሊ ከነሱ ጋር ተባብሮ ድርጊቱን ለመፈጸም ሳይሆን ድርጊቱን ለማጋለጥ የሚያደርገው ይሄ ነው ወንጀል ሆኖ እንዳይቆጠርበት የሚባለው። ሌሎችም ሊሆኑ ይችላሉ። ለምሳሌ ሽብርተኝነትን በገንዘብ መርዳት ሲባል በገንዘብ ከሚረዱት ጋራ ይሄን ለመመርመር ሲቀርብ ኢንቮልቭ የሚያደርግ በዛ ተግባር ውስጥ የሚገባ ሊመስል ይችላል። ያን ድርጊት ግን ለምርመራ ዘዴው ሲል የሚጠቀምበት እንጂ ድርጊቱን ሲፈጽመው ወንጀል አይደለም፣ ወንጀል ሆኖ እንዳይቆጠርበት ለማለት ነው። ወንጀል ሰርቶ አለመጠየቅ ሳይሆን የወንጀል ሕጋችን ማንኛውም ወንጀል የሰራን ሰው ሁሉ በወንጀል ይጠይቃል። ከላይ እስከ ታች ወንጀል ሰርቶ ከተገኘ ማንም ሰው በወንጀሉ ተጠያቂ ነው። ይህ ሰው ግን በዛ ላይ ኢንቮልቭ እያደረገ ያለው ለምርመራ ዘዴው ሲል እንጂ ሆን ብሎ ከወንጀሉ ተጠቃሚ ለመሆን ስለማይሆን ወንጀል ሆኖ እንዳይቆጠርበት ነው። አንደኛው እሱ ነው። ሌላኛው ግን ይሄንን ለምርመራ በሚያደርግበት ጊዜ የሚከሰቱበት ችግሮች ሊኖሩ ይችላሉ። ምናልባትም ያንን ምርመራ እያካሄደ ያለ ባልተጠበቀ ሁኔታ ጉዳዩን አውቀውት ነቅተው ምን ብለው በሱ ላይ የተለያየ የሱን ህይወት ሊፈታተን የሚችል ድርጊት ሊፈጽሙ ቢያስቡ ራሱን መከላከል ይጠይቀዋል። የህዝብና የመንግስትን ሀብት ለመጠበቅና እሱን ወንጀል ይፋ ለማውጣት ሲል በሚያደርገው ሂደት ውስጥ ሰለባ መሆን የለበትም። ራሱን መከላከል አለበት። ራሱን ለመከላከል ሲል የሚወስዳቸው እርምጃዎች ይኖራሉ። ቅድም የተከበሩ አቶ ኢሳም የጠቀሱት በድንጋጌም ላይ የተቀመጠው ራሱን ለመከላከል ብሎ የሰው ህይወት እስከ ማጥፋት መድረስ የለበትም። ግን ራሱን ሊከላከል በሚችልበት ሁኔታ ግን መከላከል አለበት። ያ የሚከላከልበት ሁኔታ ወንጀል ቢሆን እሱ እንደ ወንጀል ሊቆጠርበት አይገባም። በትላንትናው ዕለት ነው አዋጁ የጸደቀው፣ ግን ለከፍተኛ ትችት የተጋለጠ አዋጅ ሆኗል። የግለሰቦችን የሰብአዊ መብት ጥሰት ውስጥ የሚከት ነው፣ እንዲሁም ደግሞ የዜጎችን ደግሞ የመብትን የማይጠብቅ አዋጅ ነው የሚል የተለያዩ ትችቶች እየተነሱበት ይገኛሉና በዚህ ረገድ የዜጎችን መብት ይጋፋል የሚለውን ጉዳይ እንዴት ማስታረቅ ይቻላል? እንግዲህ የዜጎችን መብት ይጋፋል የሚለው ነገር ከምን አይነት ነው የሚል ነገር ማንሳት ፈልጋለሁ። አንደኛው የዜጎችንና የሀገሪቱን ሕዝብ መብት ሊጠብቅ በሚችል መልኩ ነው የትኛውም ድንጋጌ የትኛውም ሕግ ሲወጣ የ782/2005 ሕግ ሲወጣ ይሄ ነው። ዓለም አቀፍ የሆኑ ወንጀሎችን መክሰም ስላለባቸው ቅድም በመግቢያ ላይ እንደተናገርኩት ሁሉ የዓለም አቀፉ የሽብር ወንጀልን የመከላከልና በወንጀል የተገኘ ንብረትን ህጋዊ አስመስሎ መሄድ ትክክል አለመሆኑን የሚከታተልና የሚቆጣጠር ህጎችን እነሱን መሰረት አድርጎ የወጣ ህግ ነው። ያ ህግ ደግሞ ዓለም አቀፍ የሆኑ ሰብአዊ መብቶችን የሚያከብር ነው። በሀገራችንም ውስጥ ያሉ ሰብአዊ መብቶችን በሚያከብር ሁኔታ ነው 782/2005 የሚወጣው። አሁንም ማሻሻያው ከሱ የራቀ ሆኖ አይደለም የሚወጣው፣ ግን የሰዎችን መብት በሚዳፈር መልኩ ሳይሆን የወጣው ማንም ሰው ወንጀል ሲፈጽም በወንጀሉ ተጠያቂ መሆን አለበት፣ መጠየቅ አለበት። ለምንድን ነው ያ ወንጀል የማህበረሰቡንና የሀገሪቱን ህጎች የሚጥስ ህግ ነው፣ ድርጊት ነው። ድርጊቱ ወንጀል ከሆነ ማንኛውም ሰው ይጠየቃል። ሌሎች ግን በዚህ በወንጀል ድርጊት ድጋፍ የሌላቸው መተባበር የሌላቸው ሰዎች ተጠያቂ የሚሆኑበት ሁኔታም የለም። ምናልባትም ይሄን በጥርጣሬ ከሆነ ጥርጣሬው ደግሞ መሰረት የሚያደርገው ይሄ ልዩ የምርመራ
ሂደትም የሚታዘዘው በፍርድ ቤት ስለሆነ በጣም አሳማኝ የሆነ ምክንያት ሲፈጠር ብቻ ነው ፍርድ ቤቱ ለዚህ ሰው ልዩ የምርመራ ድርጊት የሚፈቅድለት ሂደት የሚፈቅድለት። እሱም ደግሞ የማንኛውም ሰብአዊ መብትን የሚጥስ የሌሎችን ሰብአዊ መብት በሚጥስም አይደለም የሚሆነው የሚፈጸመው። ስለዚህ የሰዎችን መብት ይጥሳል የሚለው ነገር አይኖርም። በዚህ ወንጀል ድርጊት ላይ ያሉ ሰዎች ግን በሕግ ተጠያቂ ሲሆኑ ያንን ንብረታቸው የነሱ ንብረት አይደለም፣ የሕዝብና የመንግስት ንብረት ነው የሚሆነው። እንደገና ሀብቱን የሰበሰቡበትም ድርጊት በራሱ የወንጀል ድርጊት ነው። ይሄን ነው በልዩ ምርመራው ለማውጣት የሚፈለገው የሚታሰበው እንጂ ማንኛውም ሰው የሰውን መብት ሊጥስ በሚችል መልኩ መርማሪም ሆነ ሌላው አካል ይሄን እንዲሰራ መብት የሚሰጠው ድንጋጌ በአዋጁም ውስጥ አልተቀመጠም፣ ድርጊቱም አይፈጸምም። ለምሳሌ የገንዘብ ዝውውርን የሚያካሄድ ቡድን ወይም እንትን ውስጥ ገብቶ ነው ተመሳስሎ ነው የሚሰራው። በድብቅ ማንነቱን ደብቆ ነው። ይሄን ስንል ተመሳስሎ ነው የሚሰራው ማለት ነው። እነሱ የሚያደርጉትን ድርጊት አድርጎ ነው የሚሰራው። ታዲያ ይሄ እንደ ወንጀል ሊቆጠርበት ይገባል ማለት ነው። አላማውን ማየት ነው ያለብን ማለት ነው። አላማው ወንጀልን ለመከላከል ተመሳስሎ እንኳን ቢገባ እንደ ወንጀል ተቆጥሮ ሊከሰስ አይገባም። ከዛ ውጪ እንደዛም እየሆነ ሪስክ ውስጥ ቢገባ ከእውቅና ውጪም ቢሆን ከአቅሙ በላይም ቢሆን ግድያ እንዳትፈጽም ይህንን ማድረግ የምትችለው በመደበኛ ሕጉ ሰልፍ ዲፌንስ ከሆነ በዛ መታት አለበት ብለን እዚህ ውስጥ አላካተትንም። ስለዚህ የዜጎችን መብት ይጋፋል ብሎ የሚያነሱት አዋጁ በትክክል የዜጎችን መብት ለማስጠበቅ አንደኛ እኛ በሀገራችን ልዩ ያደረግነው ሳይሆን አገራት ሽብርተኝነትን ለመዋጋት ለመቆጣጠር ጠንካራ ሕግ ያወጡ አገሮች ጋር እኩል የሚያደርገን ማለት ነው። የጎደሉትን አዋጆች ከ780 ውስጥ ትንሽ የጎደሉትን እዚህ ማሻሻያ ስላካተትን ማለት ነው። ስለዚህ አገራችንን ወደፊት የሚያሻገር የዜጎቻችንን መብት ሊያስከብር የሚችል ድንጋጌ ነው እንጂ እንደው የዜጎችን መብት ለማጋፈጥ እንደ ተባለው እንደው የፖለቲካ ሰዎች አላማቸውን እንዳይሳካ ለማድረግ የተባለው ነገር በፍጹም ከእውነቱ የራቀ ስለሆነ እውነታው ይሄ ነው። በስተመጨረሻ ጥያቄ ምንድነው? ሀገሪቱ እንግዲህ ኢትዮጵያ የፈረመቻቸው የዓለም አቀፍ የሰብአዊ መብት ድንጋጌና ሕጎች አሉና ከነዚህ ጋር ይሄ አሁን ትላንት የጸደቀውን አዋጅ አጣጥሞ ለመሄድ ምን አይነት ቅድመ ዝግጅት አለ? አንደኛ ማሻሻያው የተደረገው አንደኛ ኢትዮጵያ ከፈረመቻቸው ዓለም አቀፍ ድንጋጌዎች ጋር ማጣጣም በትክክል ራሱ ሽብርተኛ ማለት ምን ማለት ነው? ለምሳሌ ሽብርተኛ ማለት ምን ማለት ነው የሚል አለ እዚህ ከ780 በተለየ ዲፋይን ተደርጓል። ይሄ ለምንድን ነው? ኢትዮጵያ ከፈረመቻቸው ዓለም አቀፍ ስምምነቶች ጋር ማጣጣም ስለተፈለገ ነው። ስለዚህ የአዋጁ ድንጋጌዎች በአብዛኛው ኢትዮጵያ ከፈረመቻቸው ዓለም አቀፍ ስምምነቶች ጋር ማጣጣም ለምሳሌ በደንብ ተቀምጧል። አሁን ያነሳሁት ሽብርተኛ ማለት ከኮንቬንሽን ቁጥሩ ከተሳሳትኩ ይቅርታ 999 ይመስለኛል። ከዛ የሽብርተኝነት ኮንቬንሽን ኢትዮጵያ ፈራሚ ነች። ከዛ ኮንቬንሽን ጋር ማጣጣም ስለተፈለገ ከዛ ጋር እንጣጣም ተደርጓል ማለት ነው። ስለዚህ በአጠቃላይ ከሰብአዊ መብቶች ጋር ነው ኢትዮጵያ ከፈረመቻቸው ዓለም አቀፍ ኢንተርናሽናል ሂውማን ራይት ዶክመንት ከሌሎች ድንጋጌዎች ጋር ከሌሎች ስምምነቶችም ጋር በመጣጣም መልኩ የተካሄደ ነው። ለምሳሌ የወሰን ጉዳይ ይነሳል። የተፈጻሚነት ወሰን ይሄ አዋጅ የሽብርተኝነት ጉዳይ የትም ዓለም ላይ የትም አገር ላይ ያለ ፍርድ ቤት ጉዳዩን አይቶ ኢንተርቴን ማድረግ የሚችልበት ዓለም አቀፍ ስምምነቶች አሉ። ኢንተርናሽናል ክራይም ስለሆነ
ስለዚህ ከዚህ ጋር በሚጣጣም መልኩ ነው እዚህ ሀገር ወንጀሉ አልተፈጸመም ተብሎ አይደለም። አሁን ፋይናንስ ሽብርተኝነትን ፋይናንስ የሚያደርግ ሰው ኢትዮጵያ ውስጥ ወንጀሉ ቢፈጸምና ወደ ሌላ ሀገር ቢሸሽ ያ ሀገር ወንጀሉ እኔ ጋር አልተፈጸመም ብሎ መተው አይችልም። ኢንተርናሽናል ክራይም ነው። ስለዚህ ይሄ ድንጋጌ በአጠቃላይ ከኢትዮጵያ ከፈረመቻቸው ዓለም አቀፍ ስምምነቶች ጋር የሚጣጣምና በዛው አይነት ለመተግበር በአገራችን ውስጥ ያንኑ ለመተግበር የተደረገ የህግ አዋጅ ማውጣት ሂደቱ የተከናወነበት ሂደት ያ ነው። አደረጃጀቱም ያንን ስምምነት ከግብ ሊያደርስ በሚችል መልኩ ስለሆነ በጣም የተጣጣመና ጥሩ አዋጅ ነው ለማለት ነው። አቶ አሰፋ እዚህ ላይ እንጨምራለን። ሽብርተኝነት ዓለም አቀፍ አህጉር አቀፍ የሆነ ተግባር ስለሆነ ነው በአህጉርም በዓለም አቀፍም ደረጃ ይሄን ለመከላከል ድንጋጌዎች የወጡት ኮንቬንሽኖችም የተፈረሙ ያሉት በዛ ምክንያት ነው እና ይሄም ማሻሻያ ሲወጣ በተለይም መሰረት ያድርገው ቅድም አቶ የሳ የጠቀሱትን ኮንቬንሽን መሰረት አድርጎ እሱነን በሚመጥንና ከዛ ጋር በሚስማማ መልኩ ነው። ለምንድን ነው የሚያስፈልገው ካል በድንጋጌው ውስጥ ያስቀመጥናቸው አሉ ዓለም አቀፍ ትብብሮችና ድጋፎች አሉ። በዚህ ዙሪያ እነዚህን ዓለም አቀፍ ድጋፎችና ትብብሮች ማድረግ የሚቻለው ደግሞ ያንን ዓለም አቀፍ የሆነ ህግ ጋር ተመሳሳይ የሆነ ነገር ሲኖረን ነው። ከሌሎች ሀገራት ጋር ከዓለማት ጋር ተባብረን ይህን ሽብርተኝነትና በወንጀል የተገኘ ንብረትን ህጋዊ ማስመስለው ማቅረብን መከታተል መቆጣጠር የሚቻለው ያንን ህግ መሰረት ማድረግ ነው። እነዚያን ህጎች ደግሞ ስናያቸው በተለይም በዓለም አቀፍ ደረጃ የሚከበሩ ሰብአዊ መብቶችን ባከበረ መልኩ የወጡ ህጎች ናቸው እነዛ ኮንቬንሽኖች። በሀገራችን እነዛን ስንፈርም ሰብአዊ መብቶችን ዓለም አቀፍ ተቀባይነት ያላቸው መከበር ያለባቸው ሰብአዊ ህጎችን ታሳቢ አድርገው የወጡም ስለሆኑ እነዚህ ህጎች እኛም ቢሆን እሱን ታሳቢ አድርገን ነው። እሱን ብቻ አይደለም፣ በሀገራችንም ውስጥ ደግሞ የሰብአዊ መብት መከበርን በህገ መንግስታችን ትልቅ ትርጉም የተሰጠው ነው። ብዙ ምዕራፎች ከአንድ ምዕራፍ ብዙ አንቀጾች ስለ ሰብአዊ መብት ነው የሚያወሩት። እነሱን ባከበረ መልኩ ነው የማንኛውንም ሰው ሰብአዊ መብት ባከበረና ጥንቃቄ በተሞላበት ሁኔታ የሚደረግ ስራ ነው። በዚህ ሁኔታ እየታለፈ ግን ወንጀል የሚባለውን ተከታትሎ ተቆጣጥሮ ለሰውም ለህዝብም ለሀገርም ጠንቅ በማይሆንበት ደረጃ ደግሞ ማስቀመጥ ደግሞ መከላከል ደግሞ ግድ ይላል። እሱን ለመከላከል የሚደረጉ ደግሞ ጥንቃቄ በተሞላበት ሁኔታ የሚደረጉ ምርመራዎች ናቸው። ከመጀመሪያው አንስቶ እስከ መጨረሻው ድረስ የሰብአዊ መብትን ባከበረ ሁኔታ የሚሄድ እንጂ የሰብአዊ መብትን በሚዳፈር መልኩ እንደሚሆን አይደለም የሚጠበቀው። ድንጋጌውን በዛ መልኩ ነው። ዓለም አቀፍ የሆኑ ሰብአዊ መብቶችን ያከበረ በዚህ ዙሪያ የወጡ ዓለም አቀፍ ህጎችን ታሳቢ አድርጎ እነሱን በተከተለ መልኩ የወጣ ድንጋጌ ነው። ወንጀሉ ውስጥ የተሳተፉ ሰዎች፣ ግለሰቦች፣ ቡድኖች በዚህ ወንጀል በዚህ ህግ ተጠያቂ ናቸው። አጠቃላይ ግን ስታይ ዓለም አቀፍ ትብብርን የሚጠይቅ ዓለም አቀፍ ወንጀል ስለሆነ ይህንን ወንጀል ለመከላከል ሁሉም አገራት ላይ ተፈጻሚ ይሆናል ማለት ነው። የሽብር ወንጀል ለመቆጣጠር ለመከላከል ማንም አገር ተከታትሎ ወንጀለኛውን ይዞ ለህግ ማቅረብ አለበት ማለት ነው በአገሩ ህግ መሰረት። ይህንንም በራሳቸው ህግ ውስጥ ማካተት አለባቸው። የኛ ሀገርም ህግ ያንን ኢንተርቴን ያደርጋል ማለት ነው። በሽብር ወንጀል የሚፈለግ ሰው ኢትዮጵያ ውስጥ እዚህ ሀገር ወንጀል ባይፈጽምም ተጠያቂ የሚሆንበት ስርዓት ይኖራል። በዚህ አይነት ሁኔታ መታት አለበት። የተፈጻሚነት ወሰኑ ሌላ ሰላማዊ ሰዎችን ለማሳደድ ሳይሆን ወንጀል ውስጥ የገባ ይህንን ወንጀል ውስጥ ገብቶ አገርን፣ ህዝብን፣ ዜጋን ችግር ላይ ለመጣል የሚንቀሳቀሱ ኃይሎች ላይ አስፈላጊውን ቅጣት ይሰጣል፣ አስተማሪ ቅጣትም ይሰጣል ማለት ነው። ስለዚህ በዚህ አንፃር ይታይ። እንግዶቼ ስለሰጣችሁኝ ጊዜ እጅግ አመሰግናለሁ። ተመልካቾቻችን ወደ እናንተ ሲደርስ የቆየው ከኤንቢሲ ኢትዮጵያ ቴሌቪዥን ኤንቢሲ አጀንዳ የተከታተላችሁትን ይመስል ነበር። መልካም ጊዜ